እስኪ ማታ ለመግባት ሞክራለሁ፣ ግን በጣም ደክሞኛል። ቤት በጣም ቆሽሻ ዝብርቅርቅ ነው ያለው። አሁን እኔ ጨነቀኝ ነገር ቤቱ እንዴት ላይ ነው የምገባው? ቤቱ እንዴት ነው የምገባው? አሁን እኮ ሰው ነው ቅዱስ ጭቁ ምናምን ነው የሚናፍቅ። በቃ ክላስ መጥቼ ትምህርት መጥቼ ምናምን ምግብ እየሰራች ቤት እያጸዳች መጣ ሻንጣ ስትቀበል ምናምን ይሄ ነው የሚናፍቅ ጋይስ፣ ይሄ ነው የሚናፍቅ። አባቻ ፍቅረኛ ከሌላችሁ አታውቁትም፣ ካላችሁ ብቻ ነው የምታውቁት። የርቀት ፍቅር ከምድባል እንደዚህ እኛ እንዳለንበት ሁኔታ ካላችሁ ማለት ነው የምታውቁት እንጂ የምታውቁት በጭራሻችሁ። ኤኒዌይ ፈጣሪ አለ፣ አንድ ቀን ይስተካከላል ሁሉም ነገር። ትግርኛ ተዛር አድርጊ እስኪ ስራ ፈልግልኝ። አም ስዊዘርላንድ እኮ አሚራ ቲንክ ሰሞች ሊናት ስዊዘርላንድ ላይ እኮ ጋይስ ዝም ብለህ እንደሌላው ሀገር አይደለም፣ እንደ ዩኬ አይደለም። ብለህ ዙጥ ብለህ ገብተህ ስራ ልትሰራ አትችልም። የቀለድክ ነው እንዴ? ቢግ ዳንሰር ኮል ፍራጭ ፍርሽን ታደርግልኛለሽ። አንድ ቀን ሳታደርግ ናፈቀ። አዎ ናፈቀች። ኢንሻአላህ ላይክ ይሄን ነገር የምናስበው ያለው በተሳካ ሁኔታ ከተሳካ በቃ በምንድን ባሉ በተሳካ ሁኔታ ከተጠናቀቀ ጋይስ እንሆናለን። ከዛ በኋላ ብራንቾቻችን ያስፋፋናቸው እንሄዳለን። ሌላ ነገር ደግሞ እንገባለን። ላይ እዚህ ዓለም ላይ አንድ ቢዝነስ ብቻ ሳይሆን 2-3 ቢዝነስ መኖር አለብን ነው። እና ሁሉ ነገር ደግሞ በትንሽ ነገር ነው የሚጀመረው። እናንተም ያላችሁ አረብ ሀገር ያላችሁ እህቶች፣ ዩሮፕ ላይ ያላችሁ፣ አሜሪካ ላይ ያላችሁ ምናምን ትንሽ ብር ምናምን ቢኖራችሁ ትንሽ ነገር ለመክፈት አስቡ። ትንሽ ነገር ግዙበት፣ የማትካዱበት ማለት ነው። እንደኔ አሁን እኔ ከዚህ በፊት ብዙ ብር ነው የተበላሁት፣ ብዙ ብር ነው የተቃርኩት ብዙ ነው። ግን ዳግም ላይክ እንድቆም አድርጎኛል። ላይክ እንዲባል ጠንክሬ ነው የቆምኩት። ገባችኋ? እና በራሳችሁ ስም ለራሳችሁ የሆነ ነገር ክፈቱ። ላይክ እሺ ዩሮፓ ላይ ምናምን ሲሆን ላይክ ዜግነት አገኛለሁ፣ እቀመጣለሁ፣ የተሻለ ሀገር ነው፣ ትምህርት አለ፣ ስራ አለ ምናምን ብለህ ትቀመጣለህ። አረብ ሀገር ከሆነ ግን አንድ ቀን ላይክ አሮን ብቻ የሆነ ነገር ይሰለቻል ምናምን እና እዚህ ዩሮፕ ላይ ይሰለቻለሁ እኮ እና የሆነ ነገር የራሳችሁ ነገር አድርጉ። የራሳችሁ ነገር ክፍቱ፣ የራሳችሁን ስራ ትንሽ ነገር ብዙ ለምንም የጭቃ ቤትም አይሆንም፣ ለምንም ባዶ መሬትም አይሆንም። አገራችሁ ለምን ከከተማ ወጣ ያለ ነገ ከተማ ይሆናል። እንቅልፍ ጫይቀሽ